ተመልካች ይመጣል። የሚገርመው እንደው እዚህ ጋር ሳልናገር ማለት የማልፈልገው ነገር አለ። የእውነት እግዚአብሔርን ሀቡን እንግዳ ልትሆኝ ይፈልጋለሁ ስላት ደስ ብሏት መጣች። ሌላው ግን የገረመኝ ምናልባት ጥያቄዎቹ ማየት ከፈለግሽ ልላክልሽ እያቸውና ተዘጋጅተሽ የምትመጭባቸው ጥያቄዎች ካሉ ምንም ጥያቄ እንዳትልኪልኝ እዛው ፊት ለፊት ጠይቂ ብላ ጥያቄ እንኳን አልተላከላት። አሁን እንደ አዲስ ከእናንተ እኩል ነው እየሰማች ያለችው እና ታብታብ ኮፒ ሊንክ አድርጉ ውዶቼ። እሺ ወደ ሌላኛው ጥያቄ ሲል እስኪ ስለ ልጆች አስተዳደግ፣ ልጆች እንዴት ማደግ አለባቸው፣ ስርዓት ይዘው እንዲያድጉ፣ ነገ ትውልድ አሪፍ ትውልድ እንዲሆኑ እንዴት ማደግ አለባቸው ብለሽ እንደ እናት ስለሆንሽ የሁለት ልጆች እናት ስለሆንሽ ልጅ መገረፍ አለበት መቀጣት አለበት የሚሉ የተለያየ አስተሳሰብ ነው እናቶች ያላቸው እና ሀቢባ እንዴት ነው ልጆቿን እስኪ የምታሳድገውን አሪፍ ትውልድ እንዲሆኑ ምንድነው ልጆቿ ላይ እየሰራች ያለችው? ያ በጣም ጥሩ ጥያቄ ነው። ለእናቶች ይጠቅማል። ሜቢ ለአዳዲስ እናቶችን እናንቺ ትንሽ የቆየን እናቶች ስለሆነ ለአዳዲስ ትንሽ በራሳችን ቆይተናል። የ8-9 ዓመት ልጅ ማድረስ ዛሬ የወለዱ እናቶች አሉ። የ10 ምናምን ዓመት ልጆችም እየወለዱ ነው። እና ልጆች እኔ ሁሉም ሰው በራሱ ትክክል ነው። እኔ በእኔ እይታ እኔ ልጆቼ ፍቅር በመስጠት ነው ማሳድገው። ልጆቼ ያጠፋሉ እንደ ማንኛውም ልጅ። ሲያጠፉ ግን አልማታም፣ አልሳደብም፣ መጥፎ ቃል ካፌ አይወጣም። አይደለም ለገዛ ለወለድኳቸው ልጆቼ እኔ ለባዳም ካፌ መጥፎ ቃል አይወጣም። በእኔ አስተሳሰብ የሰው ልጅ የሚለካው ከንግግሩ ከአፉ በሚወጣው ቃል ነው። እኔ የሰው ልጅ የምለካው ይህ በእኔ አስተሳሰብ ነው እና ሁሉም ሰው በራሱ ትክክል እንደሆነ አስረግጣችሁ ያዙልኝ። እና በእኔ አስተሳሰብ የሰው ልጅ የሚለካው በአፉ ከአፉ በሚወጣው ቃል ስለሆነ አፉ ሲከፈት ስለሆነ ጭንቅላቱ የሚታየው እኔ ለልጆቼ ፍቅር ነው ማጠጣቸው፣ ፍቅር ነው መሰጣቸው፣ እመክራቸዋለሁ። ልጆቼን ደግሞ ስቀጣ መቀጣው የሚወዱትን ነገር ወስድባቸዋለሁ። ሲያጠፉ ለምሳሌ እርስ በርስ ከተጣሉ የተጣሉበትን እቃ ወስድባቸዋለሁ። አይሰጣችሁም፣ ተስማምታችሁ በዚህ በአንድ እቃ ተስማምታችሁ መጫወት ካልቻላችሁ ሁለታችሁን ታጡታላችሁ ብዬ ወስድባቸዋለሁ። ሲያለቅሱ አላባብልም። በጣም ቆራጥ ነው በልጅ አስተዳደጌ። ፍቅር ሰጣቸዋለሁ፣ የፈለጉትን ነገር ሰጣችኋለሁ። ግን ይህ ማጨማለቅ የሚባል ነገር ያው ሀበሻነትም አለብኝ። አላጨምቅ ሲያለቅሱ በራሳቸው ሰዓት አልቅሰው ሲደግማቸው ዝም እንዲሉ እንጂ አላባብልም። ሲጣሉ ይቅርታ እንዲጠያየቁ እንዲስማሙ አደርጋለሁ። ያጠፋ ሰው የሚቀጣው ቴሌቪዥን በመከልከል ቲቪ አያዩም፣ መጫወቻዎቹን በመውሰድ በእንደዛ ነው የምቀጣቸው። አሪፍ ነው እንዳልሽው፣ ሁሉም የራሱ አስተዳደግ የራሱ ስታይል አለው። ገና ያላገቡ ገና እናት ያልሆኑ ደግሞ ምናልባት የኛ ከጠቀማቸው በሚል ነው ጥያቄ እያቀረብኩት። እንግዲህ ሀቡ እንደሚታወቀው በጣም ብዙ ወዳጆች ብዙ አድናቂዎች አሉሽ። አንቺም የአበሻ ልብስ አድናቂ ነሽ። በጊፍት መልክም በጣም ከብዙ ቦታ ስጦታ ይመጣልሻል። እንደ ሂውማኒሮችሽ የአበሻ ልብሶችን ቆጥረሻቸዋል ወይ? ምን ያህል የሀገር ባህል ልብሶች አሉሽ? አልቆጠርኳቸውም። ብዙ ናቸው የምር እኔ እንጃ በጣም ብዙ ነው። አልቆጠርኩትም። መስሻይቱ ቢሆነስ ብዙ ያሉሽ በቁጥር አላውቃቸው። በቁጥር አታውቃቸው። እሺ ወደ ሌላኛው ጥያቄ ስገባ ያው እንግዲህ እዚህ ሶሻል ሚዲያ ላይ በእርዳታ ከሚታወቁ ሰዎች መሀል አንዱ አንቺ ነሽ። ብዙ የታመሙ ሰዎችን በአቅምሽ ጊዜሽን ሰጥተሽ ብር ተሰብስቦ ታክመው የዳኑም አሉ፣ ሕክምና ላይ ያሉ እህት ወንድሞቻችን አሉ። እኔም አብሬሽ ብዙ እርዳታዎችን አብረን አድርገናል እና እንዴት ወደዚህ እርዳታ ልትገቢ ይቻልሽ? እንዲህ ብር ማሰባሰቡን እንዴት ልትጀምር ይቻልሽ? ይህም በአጋጣሚ ነው። የታመሙ ሰዎች ገብተው እርዳታ ጠይቀው ኖ ማለት የማንችልበት ሁኔታ ላይ ሆኖ ጀመር ነው እና በዛው ቀጠለ። አንድ ነገር አንዴ ከጀመረ በዛው ይቀጥላል። እንደውም ዩናይትድ አረብ ኢሚሬት ነበር የምኖረው። ሰው ሁሉ በዩናይትድ አረብ ኢሚሬት ህግ ገንዘብ ላይ ማሰባሰብ በህግ ያስቀጣሻል ሀቢባ ታይ እንኳን እያሉ ልጠያቅበት። እዚህ ጋር የታመመ ሰው እርዳታ የሚያስፈልገው ሕክምና የሚያስፈልገው ሰው እያለ አልተውም። የሚረዳና የሚረዳ አካል እያለ እኔ ድልድይ ብቻ ሆኜ ለማገናኘው አልተውም ብዬ በአቅሜ እንግዲህ ሳላስበው የገባውበት ነገር ነው። የታመመ ሰው ገብቶ ቪዲዮ አብርቶ እባክሽ እያለሽ እምቢ ማለት አትችይም። ልትቋቋሚ አትችይም። እውነት ነው። ደስ ይላል እኮ የነፍስም ስራ ነው እየተሰራ እኮ ያለው። አንድ ሰው በአንቺ ምክንያት ሌላ ሰው ረድቶት ድኖ ማየት ከዚህ በላይ ምን ነገር አለ? ደስ የሚል የእውነት የመንፈስ እርካታ የሚሰጥ ስራ ይሰጣል። አንደኛ የመንፈስ እርካታ ይሰጣል። ሁለተኛ ፈጣሪ ጋር ይመዘገብና ያ የረዳሹ ሰው ሳይሆን
ያ ያደረግሽለት ሰው ሳይሆን ፈጣሪ ጋር ክሬዲቱ ተመዝግቦ፣ ፈጣሪ አይረሳም። እኔ የሰው ልጅ ነኝ፣ ያደረግሽልኝን ነገር ልረሳ እችላለሁ። ፈጣሪ ግን አይረሳም፣ ዘላለም አይረሳም። መዝግቦ አስቀምጦ እኔ እርዳታ በሚያስፈልገኝ ሰዓት እጆቹን ይዘረጋልኛል። ሌላ የማላቀው ሰው መጥቶ ያግዘኛል። ገባሽ? በህይወቴ ደርሶ ስላየሁት ነው። ምንም አይነት መልካም ነገር ስናደርግ ፈጣሪ ጋር ተመዝግቦ ከፈጣሪ ይከፈለናል። እዚቹ ምድር ላይ ራሱ ይከፈለናል። ተመዝግቦ ተቀምጦ ስለማይረሳሱ እኛ ችግር ላይ ስናውቅ እማናቃቸው በህይወታችን ምንም ያላረግምላቸው አይተናቸው የማናቃቸው ሰዎች መጥተው ከዛ ችግር ያወጡናል፣ ያግዙናል፣ እጃቸውን ሰንዝረው ያነሱናል ወደቅንበት። ትክክል ትክክል። እሺ ወደ ሌላኛው ጥያቄ ሲሄድ ብዙ ነገር በህይወታቸው ሞክረው ትዳሩንም ስራውንም እንዲሁም ሌሎች ነገር ሞክረው አልሳካ ሲላቸው ተስፋ ቆርጠው በቃ አልችልም፣ ይህን ነገር ማድረግ አልችልም፣ አልተሳካልኝም ብለው በህይወታቸው ተስፋ ለቆረጡ ሰዎች የምትሰጪው ምክርና አስተያየት ካለ? በቃኝ ከዚህ በኋላ ይሄን ነገር አልሞክርም ብለው ተስፋ ቆርጠው ትዳር ሞክረው ይሆናል፣ ስራ ሞክረው ተበላሽቶባቸው ይሆናል እና በቃ እኔ ይህን ማድረግ አልችልም ወደሚለው ድምዳሜ ደርሰው በህይወታቸው ተስፋ ቆርጠው የተቀመጡ ሰዎች አሉ እና ምናምን የምትመክሪያቸው ነገር አለ እንደ ሀሳብ? እንደዚህ አይነት ሰዎች ሁለት አይነት ምክር አለ። አንደኛ ምናልባት የተሳሳተ በር እያንኳኩ ሊሆን ይችላል። ደጋግመው የተሳሳተ በር፣ ባዶ በር፣ ምንም የሌለው በር እያንኳኩ ሊሆን ይችላል ያልተከፈተላቸው። ዞር ቢሉ ደግሞ ሌላ ለነሱ የሆነ ፈጣሪ ያስቀመጠው ነገር ይኖራል። አንድን ነገር ደጋግመን ሞክረን ካልሆነ ሜቢ ያ ነገር ለእኔ አይደለም ይሆናል። ትዳር እኛ ባልነው ሰዓት የሚመጣ ነገር አይደለም። ሞክረው ካልተሳካ ሜቢ ለእኔ ያለው ነገር ይመጣል በሰዓቱ። ፈጣሪ አይሳሳትም፣ ሁሌም ትክክል ነው። በተባለው ሰዓት ለእኔ የተጻፈ ነገር ይመጣል። እኔ ልቸኩል እችላለሁ፣ እኔ ልታገል እችላለሁ፣ ግን ለእኔ የተጻፈ ነገር ይመጣል። ዋናው ነገር እዚህ ምድር ላይ ተስፋ አለመቁረጥ ነው። በህይወት ተስፋ አለመቁረጥ ነው። ሜቢ እየሞከርኩ ያለሁት ስራ ለእኔ ያልሆነ ነገር ሊሆን ይችላል። ለእኔ የጻፈው ነገር ይመጣል። ከኔ የሚጠበቀው መኖር ነው። ከኔ የሚጠበቀው እዚህ ምድር ላይ ፈጣሪን እያመሰገኑ በህይወት እስካለው ድረስ ፈጣሪን እያመሰገንኩ ህይወቴ መቀጠል ነው፣ መንገዴን መቀጠል ነው። ከዛ ፈጣሪ ትዳርም ይሁን ስራም ይሁን ለእኔ የጻፈው ነገር ይሻግታል እንጂ ማንም አይበላውም። የኔ ከሆነ የኔ ነው፣ ማንም ሊወስዱ አይችልም። ለአንቺ የተጻፈ ነገር ለአንቺ ነው። ሁሉም የተጻፈለትን ነው እዚህ ምድር ላይ የሚበላው። ትዳርም ይሁን እንጀራም ይሁን የተጻፈለትን ብቻ ነው ሁሉም የሚኖረው። መታገል ህይወትን መቀጠል ነው። ተስፋ ሳንቆርጥ ህይወትን እንቀጥላለን። በመንገዳችን ፈጣሪ ለእኛ የጻፈውን ነገር ያመጣልናል። እኛ ስለታገልን አይደለም፣ ፈጣሪ ስለጻፈው ነው ምንም ነገር የሚሆነው በህይወታችን። ስለዚህ ተስፋ ሳይቆርጡ መሞከር እንዳልሽው ደግሞ የተሳሳተ መንገድ ላይ ከሆኑ ይህ ነገር በቃ ላይ ያደርግ ነው። ሌላኛውን ደግሞ ፕላንቱን መቀጠል ኤግዛክትሊ ፕላን ኤ ከዛ ፕላን ቢ ከዛ ፕላን ሲ እያሉ መቀጠል ነው። ዋናው ነገር መስዬ አለመተኛት ነው። መራመድ፣ መሮጥ የቻለ ይሩጥ፣ መሮጥ ያልቻለ ይራመድ። ብቻ አለመተኛት። መተኛት ማለት አለመንቀሳቀስ፣ ምንም አለማድረግ ማለት ነው። ገባሽ? ራሴን ምሳሌ መስጠት እችላለሁ። 4 አካውንቶች ተዘጉብኝ፣ አልተኛሁም፣ እየተንቀሳቀስኩ ነው በማስክ። ምንም ነገር ትቶ ተስፋ ቆርጦ አለመተኛት ነው እንጂ ኢፍ ዩ ኪፕ ጎይንግ ትደርሻለሽ። ያሰብሽበት የሮጠውም የተራመደውም ይደርሳሉ አንድ ቀን ያሰቡበት። ዋናው መቀጠል ነው፣ አለማቆም አለመተኛት ነው እንጂ እስከ ቀጠልን ድረስ በህይወት እስከኖርን ተስፋ እስካልቆረጥን ድረስ ሁላችንም ያሰብንበት እንደርሳለን። ሁላችንም የተጻፈልንን እንጀራ እንበላለን። ሁላችንም የተጻፈልንን ትዳር እንኖራለን። ፈጣሪ የጻፈውን በፈጣሪ የምንተማመን ከሆነ የተጻፈልን ነገር ለነ የማንንም እንጀራ ማንም አይበላም። ይሻግታል እንጂ ማንም አይበላው። ሁሉም የተጻፈለትን ነው ከፈጣሪ የሚያገኘው የሚኖረው። አሪፍ መልስ ነው። በጣም በቃ አብራርተሽ ነው የመለስሽልን እና እናመሰግናለን። ካልተነተንኩ አይሆንልኝም፣ ትንትን አድርጌ ነው ማስረዳው። ታውቂያለሽ፣ በጣም ነው ያብራራሽልን እና አሪፍ መልስ ነው። በጣም አሪፍ መልስ ነው የመለስሽልን። ወደ ቀጣይ ጥያቄ ሳልፍ ከቲክቶክ ተጠቅሜበታለሁ የምትይው ነገር እና ቲክቶክ በመጠቀሜ ይህን ነገር አጣው የምትይው ነገር አለ ወይ? ከቲክቶክ ተጠቅሜበታለሁ ስትይ እውቅና፣ ገንዘብ፣ ቤተሰብ ማፍራት። አሁን ብዙዎቹ ቲክቶክ እስኪ በመጠቀምሽ ምን ተጠቀምሽ ሲባሉ ብዙ መልካም ሰዎች አግኝቼበታለሁ። የተለያዩ የራሳቸው የሆነ መልሶች አላቸው። ሀቡስ ቲክቶክ በመጠቀሟ የተጠቀመችበት በመጠቀሟ ደግሞ ያጣችው ነገር አለ ወይ? ኦኬ፣ ጥሩ ጥያቄ። አሁን ገባኝ። ካልገባኝ ታውቂያለሽ መስሻ በደንብ ቲክቶክ በመጠቀም በጣም ብዙ
መልካም እህቶችን አፍርቻለሁ። በጣም ብዙ እንዳንቺ በጣም ብዙ። አቤት አሁን ከጠቀስኩ ያልጠቀስኳቸው ሰዎች ሊቀየሙኝ ስለሆነ ኢንጂኒራ በጣም ብዙ መልካም ሰዎችን አትርፌበታለሁ። ከቲክቶክ ቲክቶክ በመጠቀም ያጣሁት ነገር ምን አጣሁ? ምንም አላጣውም። ለምንድን ነው እኔ በተፈጥሮዬ በአቋሜ ያመንኩበትን ነገር የማደርግ ነኝ። እኔ ያመንኩበትን ነገር ኖ የሚለኝ ሰው ይመቸው። ገባሽ? የራሴን ሙሉ ማራምድ ያመንኩበትን ህይወት የምኖር ሰው ነኝ እና ቲክቶክ በመጠቀምሽ አልፈልግሽም የሚለኝ አካል እስካሁን ድረስ አልገጠመኝም። ያጣሁት ሰው የለም ቲክቶክ በመጠቀሜ። ያጣሁት ምንም ነገር የለም ቲክቶክ በመጠቀሜ። ቲክቶክ በመጠቀሜ አተረፍኩ። በጣም ብዙ መልካም ሰዎችን አተረፍኩ። ብዙ መልካም ስራዎችን ሰርቼ ጥሩ የመንፈስ እርካታዎችን አገኘው። አደ ኢንድ ኦፍ ዘ ዴይ ተኝቼ እኔ ሳስብ ምን አደረግኩ እኔ ብል በጣም ብዙ የታመሙ ሰዎች እኔ ቤት ገንዘብ ተዋጥቶላቸው እንዲታከሙ እንዲድኑ አደረጉ። ይሄ ብቻውን ይሄ ብቻውን ብዙ የሚሰማቸው ያጡ ሰዎች ድምጻቸው እንዲሰማ አደረጉ። ብዙ ድምጻቸው የታፈነ ሀቃቸው የተበላ ሰዎች ሀቃቸው የተመለሰለት ተመለሰለት፣ ያልተመለሰለት ቢያንስ ህዝብ አወቀለት፣ ቀለለው፣ ተነፈሰ። ብዙ ሰው ተነፈሰ እና ያ በጣም እንትን ይሰጣል። ትልቅ የመንፈስ እርካታን ይሰጣል፣ ደስታን ይሰጣል። ያው ብዙ ሰው ላይቡን ይከፍታል። ሀቡ የሰው ላይቭ ተከታትላ ታውቃለች? ከተከታተለች የማንን ላይቭ ተከታትል ያውቃለሁ? ውሸት እንዳይሆንብኝ ቱቢ ሆነስት ማለት እርዳታ ላይ ይሄድና አብሬ እከታተላለሁ። በተረፈ ግን 24 አወር በራሴ ቤት ላይቭ እየዋልኩ እንዴት ብዬ ሰው ላይቭ ልከታተል? ጠዋት ተነስቼ ላይቬን እከፍታለሁ፣ ማታ ልተኛ ስል ነው ላይቭ እና አትከታተይንም ማለት ነው? አታይንም? ቢሆንስ ልተኛ ስል ስልኬን ስክሮል ሳረግ ስክሪን ሪከርድ ያለው እንጂ እናቴ ጠዋት ተነስቼ ፊቴን ታጥቤ ቁርሴን በልቼ ላይቬን እከፍታለሁ። ማታ ዘግቼ ገላይን ታጠቤ ወደ መኝታ እሄዳለሁ። እና ቤተሰብ እየታየን አይደለም። ስክሪን ሪከርድ አያለው። ስክሪን ሪከርዶቻችሁን አያለው። ሶሪ ላይቫችሁን ባላይ ግን ስክሪን ሪከርዶቻችሁን አያለው። እንግዲህ ያው ላይቡን ባትከታተልም እያንዳንዱ በጣም ጥይት የሆኑ ስክሪን ሪከርደሮች ስላሉ እያንዳንዱን ነገር አፕዴት ያደርጓታል እንጂ ላይቭ ላይ ያለውን ነገር ያው ቀጥታ ስርጭቱን አታይም። እሺ ወደ ቀጣይ ጥያቄ ሳል ቲክቶክ ላይ በጣም ብዙ ሰው ይወድሻል እና ይሄንን ፍቅር ይሄንን ክብር እንዲህ ልታገኝ ይቻልሽ? ምን ስላደረገች ነው ሀቢባ ይሄ ሁሉ ህዝብ ሊወዳት የቻለው? ለምንድን ነው? ቴንኪው ጥሩ ጥያቄ ነው። የሰጠሽው ነገር ነው የሚመለስልሽ አይደል? የሰጠሽው የወረወርሽው ጠጠር ነጥሮ ይመታሻል። የሰጠሽው ነገር ይመለሳል። እኔ ቲክቶክ ላይ ፍቅር ሰጠኋቸው፣ ክብር ሰጠኋቸው፣ አከበርኳቸው። ውዶቼ፣ ማሮቼ፣ ፍቅሮቼ ብዬ በጣፋጭ አንደበት ነው ማወራቸው። ፍቅር ስለሰጠኋቸው ፍቅር እየሰጠሽው አንድ ሰው እንትን ሊመልስልሽ አይችልም። ያ ሰው ክፉ ሰው ካልሆነ በስተቀር ሶሪ ሰይጣን ብቻ ነው ጥሩ ነገር እየሰጠሽው መጥፎ የሚመልሰው። ጥሩ ነገር የሰጠኋቸው ሰዎች ሁሉ ጥሩ ስለሆኑ እነሱ መለሱልኝ። ስላከበርኳቸው አከበሩ፣ ስለወደድኳቸው ወደዱኝ። ሲምፕሊ ይሄ ነው። ሌላ ምንም የሰጠኋቸው ነገር የለም። ፍቅር ሰጠኋቸው፣ ፍቅር ነው። ሶሪ አቋረጥኩሽ እንዴ? ነው ጨርሼ ነው መስዬ ጨርስለን። እሺ እዚሁ ቲክቶክ ላይ ላይቭ ላይ ያለሽ ሊሆን ይችላል። እስቲ የገጠመሽ ማትረሹ ገጠመኝ ካለሽ ቲክቶክ ላይቭሽ ላይ የሚያስቅም ሊሆን ይችላል፣ የሚያሳዝን እንኳን ብዙ ነው። ያው በሕክምናው ደረጃ ማብረን ነው ያለቀስናቸው ብዙ ታሪኮች ስላሉ፣ ግን የገጠመሽ ገጠመኝ ካለ የሚያሳዝን ብዙ ነው። አንቺን ብለሻል። የሚያስቅ ግን ቆይ ላስታውስ። ኧረ የሚያስቀውም ብዙ ነው። መስሻቱ ያለኝ የለም ምንም። እናንተ ከፈለጋችሁ አስታውሱኝ። እኔ ግን ምንም እዚህ ጋር የለም። በቃ ማስታወስ በጣም ብዙ አለ። በየቀኑ እኮ ብዙ ገጠመኝ ይኖራል። ያው ልትረሹ ያልቻልሽው በሚለው ነው። እንጃ የሆነ አጋጣሚ መስቶ ካላስታወስኩ በስተቀር እስኪ አንቺ አስታውሺ። እኔማ አይድላችን ላይ ነው እየጨፈረች አንድ ልጅ ጡት ማስያዣ አላረገችም እና ከዛ በኋላ እንዳለ በቃ ለሚገቡ ሴቶች ጡት ማስያዣ አርጋለች ያሉት ገጠመኝ ሁሌም ትዝ ይለኛል። አሁን አስታወስሽ። ሌላ ደግሞ ላስታውስሽ እንትን
ኖ መቀመጫ ያልኩትኝ አካውንት እየተዘጋ መሩኝ። እናቴ ዞራ መቀመጫዋን የወለ ፍር ልክ ልትሶ ስትል ኖ መቀመጫ ብዬ ያስደነገጥኩት ይወጣዛለኝ። ማስታወሽኝ ይሄ ትዝ አለኝ። አየሽ ልክ ልትሶ ስትል ኖ መቀመጫ ፕሊዝ አልኳት። ይሄ ትዝ ይለኛል። ልሷሽን ቅቅ አለች፣ ደነገጠች። ልክ ልትዞር ስትል ኖ መቀመጫ ብዬ ስከላከል ውዶቼ ታብታብ እያደረጋችሁ ሀቡ በትልቁ ስለሆነች ሀቡን ጭቁን አታርጉ። የመስዬን ግንባር እሺ፣ ቤተሰብ ታብታብ እያረጋችሁ እናመሰግናለን። ደግሞ ታብታብ እያረጋችሁ ኮፒ ሊንክ እያረጋችሁ ይሄንን ጨዋታ ይሄንን ፕሮግራም እየተከታተላችሁ ከኛ ጋር ስላላችሁ እጅግ በጣም አድርገን እናመሰግናለን። ታብታቡ እንዳይቋረጥ። እሺ፣ ወደ ቀጣይ ጥያቄ ሳልፍ ቲክቶክ ቢዘጋ ሀቡን በምን አፕሊኬሽን በሌላ በምን እናገኛታለን? አንደኛ ዩቱብ፣ ሁለተኛ ኢንስታግራም። ማይ ላቭ አይ ላቭ ኢንስታግራም ላይ ላይቭ እገባለሁ ከዚህ በኋላ ጧት ብዬ አስቤያለሁ። እና ኢንስታግራሜ ሀቢባ ብላችሁ ታገኙኛላችሁ። ዩቱብ ላይም ሀቢባ ብላችሁ ታገኙኛላችሁ። ቲክቶክ ድንገት ቢዘጋ ዩቱብ ላይ እንቀጥላለን ማለት ነው። እሺ እንግዲህ ሰምታችኋል። ይህ እንኳን ኢንኬስ ቲክቶክ ቢዘጋ ቢጠፋ በአለም ላይ ኢንስታግራም እና ዩቲዩብ ላይ ያለች ማለት ነው። እናገኛታለን መልሰን ማለት ነው። እሺ ወደ ሌላኛው ጥያቄ ሳልፍ እንግዲህ ያው ዝነኛዋ እውቅና ካሉት ሰዎች እንዳልኩሽ ዋነኛዋና ያው ግንባር ቀደም ከሚጠሩ ሰዎች መሀል ነሽ እና ይሄንን ስምና ዝና ጠብቆ ወደፊት ለመሄድ ምን መደረግ አለበት ትያለሽ? ይሄንን ስምሽን፣ ክብርሽን፣ ዝናሽ ያለውን ነገር ጠብቆ ወደፊት ስሙን ጠብቆ ለመሄድ ምን መደረግ አለበት? ምንም ራስን መሆን፣ ራስን ሆነሽ ራስን ሆኖ መኖር፣ ራስን ትክክለኛ ማንነትን ሆኖ ምንም በቃ ራስን ሆኖ ወደፊት መኖር፣ ትክክል ሪል ማንነት። ላይቭን ከፍቶ የሚመጣውን እየተቀበሉ ማስተናገድ፣ ፈታ ዘና ማለት፣ አይድሉን መቀጠል፣ ምንሆን በቃ ራስን ሆኖ መኖር ህይወትን በቃ ምንም እኔ እንጃ። እኔ ላይፍን ሲምፕሊ የምኖር ሰው ነኝ። ህይወትን ራስን ሆኖ በመኖር ማምን ሰው ነኝ። ማስመሰል አልፈልግም። ምንም ነገር ማድረግ አልፈልግም። በቃ የወደደኝን ወድጄ ያከበረኝን አክብሬ ወደፊት መጓዝ ብቻ መጓዝ መኖር ማለት ነው። በህይወት መኖር ይሄን ያለው ነገር እኔ ጋር። እሺ እንዴ አልተንቀሳቀስኩም እንዴ ሰውነሽ ወይስ ምንድነሽ ብሎ እኮ መጣልኝ። ሮቦት መሰለኝ ነው ያመጣል ማለት ላይ የሚያመጣብኛል አለው ቲክቶክዬ። እሺ ወደ ቀጣይ ጥያቄ ሳልፍ ደግሞ ሀቡ ከባህላዊ ምግብ ምን ትወዳለች? የምትወጁ ምግብ ከባህላዊ? አንደኛ ክትፎ ነፍሴ፣ ሁለተኛ የጎመን በስጋ ነፍሴ። ባህላዊ መጠጦችስ ምትወጁ አለ? ባህላዊ መጠጥ ጠላና የለም ብሎ ማለፍም ይቻላል አለ። ጠላና ጠጅ በጣም ነፍሴ ናቸው። እኔም ጠላ በጣም ነው የምወደው። ጠጅ እወዳለሁ፣ ግን ደግሞ ጠላ አሁን ዩናይትድ አረብ ኢሚሬት ልሄድ ነው ለጠላ። ከመሲ ባንክና ጠላዋን ልቀምስ ልሄድ ነው። ትኬት ቆርጬ ለጠላ ለመቅመስ ነው የምትሄጂው? በቃ ለእኔም ጠጭልኝ። እኔም በጣም ነው የምወደው ጠላ። መቤቴ ደቂቃ ስለሆነ ነው መስዬ። ከካታር ዩናይትድ አረብ ኢሚሬት 30 ደቂቃ ነው። ኢትዮጵያ ልሄድ ብል 4 ሰዓት ነው በረራው። ስለዚህ ዩናይትድ አረብ ኢሚሬት 30 ደቂቃ ስለሆነ ፍላይት ይቀርበኛል። በቅርቡ ሄጄ ልቀምስላት ነው ጠላዋል። ቀምሰሽ ቀምቅበሽ ተመለሺ። እሺ ወደ ቀጣይ ጥያቄያችን እናልፋለን። ቤተሰብ ሀቡ በቲክቶክ ልትሰራ ያሰበችው ስራ አለ ወይ? ለወደፊት በቲክቶክ ምን ለመስራት አስበሻል? አዎ ግን ከረሳሹ ውድ ጓደኛ የእህቴ ከረሳሹ ላስታውስሽ፣ እኔ ያለፈ ታሪኬን እንጂ የወደፊት ፕላኔን የምናገር ሰው አይደለሁ። ረሳሹ እንዴ? ወደፊት አረሳሁት። ምናልባት ኢንኬዝ እንደው የተቀየረ ነገር ካለ በሚለው ነው እንጂ ያለፈ ታሪክ እንጂ የወደፊት ፕላን አይነገርም። ብዙ ሀሳብና ፕላኖች አሉኝ፣ ግን የወደፊት ፕላን እያሳኩ ማሳየት እንጂ ቀድሞ በመናገር አላምንም። ያለፈ ታሪኬን ሰው እንዲማርበት እናገረዋለሁ። የወደፊቱን ግን ለፈጣሪ ብቻ ነግሬ እንዲያሳካልኝ እየለመንኩ እጓዛለሁ። ከዛ ሰርተሽ ታሳይናለሽ። ዛክት እኔ ሰርች ማፋይነኛ አውርቼ ሳይሆን። እሺ ይህ ትንሽ ረዘም ያለ ነው። ላንብብልሽ ጥያቄው። ማዳም ቤት ለሚሰሩ እህቶቻችን ከሰው ስራ ወጥተው እንዴት የራሳቸውን ነገር መጀመር እንደሚችሉ ትንሽ የምታያቸው ነገር ካለ? እድሜ ልክ ማዳም ቤት እድሜ ልክ ሰው ቤት ተቀጣሪ ሆኖ ከመስራት የራስን ነገር እንዴት መጀመር ይቻላል? በጣም ጥሩ ጎበዝ፣ ጥሩ ጥያቄ ነው የጠየቅሽ። ለምን ለብዙ እህቶቼ የሚጠቅም ጥያቄ ነው መስሻ ያመጣሽው። አንበሳ አንቺ አውሮፓ እየኖርሽ አረብ ሀገር ላሉ እህቶቼ አስበሽ ይህን ጥያቄ ስላመነጭሽ
አመሰግንሻለሁ። እኔ ብዙ ጊዜ ነው የምናገረው በቤቴም ታውቃላችሁ። ሁልጊዜ የሰው ልጅ አንድ ቦታ ላይ መቆም የለበትም፣ መንቀሳቀስ አለበት። እኔ ሁሌ ራሴ ምሳሌ እያደረኩ ነው የምሰጣችሁ። መዳም ቤት ስመጣ የዛሬ 16 ዓመት ካታር ስመጣ ኦልሞስት 17 ዓመት ሆነኝ። 2000 ሚሊኒየም ጥር ላይ ነው እኔ ከሀገሬ ወጥቼ ካታር የመጣሁት። 17 ዓመቴ ነው ካታር ላይ። ግን 4 ዓመት ብቻ ነው ኮንትራት ቤት የሰራሁት። ባለሁበት አልቆምኩም። ራሴን ምሳሌ አድርጌ ሁሌም እመክራችኋለሁ። የሰው ልጅ ባለበት መቆም የለበትም፣ ማሰብ አለበት። አዲስ ነገር መሞከር አለበት። ካልሞከራችሁ አታቁም። አትፍሩ። ፍርሃታችን ነው የሚገድበን። አትፍሩ። 4 ዓመት ኮንትራት ቤት ሰራው፣ ወጣው፣ ላይሰንስ አወጣው፣ ድራይቨር ሆንኩኝ፣ ሴልስ ተቀጠርኩኝ። ሱቅ ውስጥ ያልቀያየርኩት ስራ የለም። ከዚህኛው ስራ እዛኛው ስራ ከፍ ያለ ደግሞ ሳገኝ ሲቪን አፕላይ አድርጌ እየሰራው ወደ ሌላኛው ሾፕ ቀይራለሁ። ለ500 ሪያል ደሞዝ ልዩነት ማለት ነው። ስራ ቀይራለሁ። በቃ ከፍ እያላችሁ ትሄዳላችሁ። አሁን አንዲት መዳም ቤት የምትሰራ እህቴ ለምሳሌ ደሞዟን ታጠራቅምና የሆነች ቢዝነስ ትጀምራለች። ምን ታስባለች? አካባቢዋ ላይ የሌለ ነገር፣ ሁሉም ልብስ ነጋዴ፣ ሁሉም እንጀራ ነጋዴ፣ ሁሉም ኖ አዲስ ነገር ጭንቅላቷን አስባ አዲስ ነገር ሰው የሌለውን ነገር ትፈጥራለች። እንደገና ደግሞ ኦንላይን ላይ ተማሩ። ማታ ስራ ጨርሳችሁ ክላሳችሁ ስትገቡ ዩቱብ ላይ ቋንቋ ተማሩ። እንግሊዝኛ ቋንቋ፣ ኮምፒውተር በነፃ ምንም ነገር ዩቱብ ላይ መማር ትችላላችሁ። ተማሩ። ጊዜያችሁን እራሳችሁ ላይ ማጥፋት። የምሬ ነው ምላችሁ። እኔ ራሴ ላይ ጊዜ ስላጠፋው ነው ዛሬ ላይ እዚህ ጋር ያለሁት። ዛሬ ላይ የደርሽ ብትሉ ከትናንትና ህይወቴ የተሻለ ቦታ ላይ ያለሁት። ራሴን ከማንም ጋር አላወዳደርም። የዛሬ 17 ዓመት ካታር ስመጣ የመዳም ቅመም ነበርኩኝ። 550 ሪያል ነበር ደሞዜ። እኔ ሁሉ ነገሬን ግልጽ ነው ፊት ለፊት ይዤ የመጣሁት። ምንም የምደብቀው ነገር የለኝም። የ550 ሪያል ደሞዝተኛ ነበርኩ የዛሬ 17 ዓመት። ግን ራሴ ላይ ስለሰራው፣ ስለጠነከርኩ፣ ስለበረታው ከፍ እያልኩ ደሞዜ ከፍ እያለ ማደግ። እንግዲህ በደሞዝ ስለ ስራ ካወራን በደሞዝ ማለት ደሞዜ እያደገ ፖዚሽን እየቀያየርኩ ራሴን አሳደግኩ። ስለዚህ ፎከስ ኦን ዮርሰልፍ፣ ራሳችሁ ላይ ትኩረት አድርጉ። ቋንቋ ተማሩ፣ ኮምፒውተር ተማሩ፣ አዲስ ነገር ተማሩ። ራስን ለማሳደግ መጣር የቻላችሁትን ያህል ምንም አይነት ጫጫታ ሳይበግራችሁ ራሳችሁ ላይ ብቻ ትኩረት አድርጋችሁ ራሳችሁ ላይ መስራት፣ ራስ ላይ ብቻ መስራት፣ ራስ ላይ ፎከስ ማድረግ። ያ ነው ለውጥ የሚያመጣው። ትኩረት የተሰጠው ነገር ያድጋል። ለምሳሌ 2 ተክሎች ተክለን አንደኛውን የማንንከባከበው ከሆነና አንደኛውን ውሃ የምናጠጣው መንኮተኩቶ ከሆነ ትኩረት የሰጠነው ነገር ነው የሚያድገው። ስለዚህ ኔጌቲቭ ነገር ላይ ትኩረት ካረጋችሁ ኔጌቲቭ ነገር እያደገ ይመጣል። ፖዘቲቭ ነገር ላይ ትኩረት ካረጋችሁ ፖዘቲቭ ነገር እያደገ ይመጣል። እኔ ራሴ ላይ ትኩረት ስላደረኩ ራሴ እያደግኩ መጣሁ። ፎከስ ማደግ የምትፈልጉበትን ፓርት ፎከስ አድርጋችሁ እደጉ፣ ተለወጡ። ራሳችሁን ከትናንትናችሁ ጋር ብቻ አወዳዱ፣ ከማንም ጋር። ትዳራችሁን ከሌላ ትዳር ጋር፣ ስራችሁን ከሌላ ስራ ጋር፣ ህይወታችሁን ከሌላ፣ መልካችሁን ከሌላ ሴት መልክ ጋር ኖ። ሁላችንም የራሳችን ኳሊቲ ያለን፣ ሁላችንም ማወዳደር ያለብን ከትናንትና ማንነታችን ጋር ነው። እኔ ራሴን ከትናንትና ጋር እያወዳደርኩ ያው እያደግኩ መጥቻለሁ። እድሜ ይስጠንና ወደፊት የበለጠ አድጋለሁ። ለምን? ራሴ ላይ ብቻ ትኩረት አድርጌ ከትናንትና ጋር ራሴን እያወዳደርኩ ራሴ ላይ ፎከስ አድርጌ እየሰራው ስለመጣ እንደማትርቀኛ